ምን? በቃ እንደዚህ ነው የምታስቢው? ለማንኛውም አራዳዋ እህቴ ስለ ፍቅርም ሆነ ስለ ህይወት ገብቶሽ ከሆነ ለኔ የምትመክሪኝ ምክርሽን ለራስሽ ያዡ። ለራሴ ያውቃለሁ። አሁን ማረፍ ፈልጋለሁ ከዚህ ሂጂ። እሺ በቃ ያኔ ልንገርሽ፣ ብታይ የሆነ ቆንጆዬ ልጅ ልቤን ተቋጥሮታል። አላስወጣ አላስገባ፣ አላስበላ አላስጠጣ፣ አላስተኛ እያለኝ ልቤን ተቋጥሮታል። እንደ አይነቱን ፍቅር ያጦዞ ይረዳኛል። አረ ይህን ያህል ማን ነው እሱ? በጣም ቆንጆዬ ግን ገገማ ነገር። ቆይ ከምነግርሽ ለምን አላሳይሽም? አየሽው? አየሽው? ጉዴ የሰራኝ ገገማ ሰው። አቤት ውበት! ይኸው እንዴት እንደሚያምር። ምን? እንዴት እንደዚህ ታደርጋለሽ? ምን አረኩኝ ደግሞ? ምን አስቆጣሽ? ቆይ እንደ አባባ እያረገሽ ነው ልበል? ታላቅ ትጫወቺ ባልሆነ እንዴ! ምንድን ነው? በጣም አካበድሽ። ዘመዳችን አይደለም። እኔ እኮ ሌላ ሰው ከሚወስደው ብዬ ነው። ደግሞ ላንቺም ቢሆን ጓደኛሽ እንጂ ፎንቃሽ አይደለም። ማ? እኔ? በይ ልሂድልሽ። ግን በደህና ነው እንደዚህ ደነገጥሽው? ዋቴቨር። ስሚኝ፣ ለአባባ ደግሞ ምን ነገር እንዳትዩ፣ ታስገድኛለሽ። ቃል ግቢልኝ። ለምን ከዚህ አትሄጂም? በቃ ውጭልኝ። አባባን እያወቅሽው በዚህ ሰዓት ስለ ፍቅረኛ ሳወራ ቢሰማኝ አንቆ ነው የሚገለኝ። ስለዚህ እንዳይወራብሽ ከፈለግሽ ለምን ታወሪያለሽ? አሁን ዝም በይ። ጉድ ፖይንት። ሁለተኛ ላወራም ቲቸር። ለአሁኑ ግን ተባበሪኝ ከቻልሽ ዝም በይ። እኔ አንቺን አይደለሁም እና ሁለተኛ ስለዚህ ነገር መስማት አልፈልግም። አሁን ከዚህ ሂጂልኝ። ይኬድልሻለሁ። ዛሬ ጠዋት ከእንቅልፍሽ አልነሳም አለች ሲለኝ በጣም ደንግጬ ነበር። አንቺ ማለት ለኔ ምን ማለት እንደሆንሽ ታውቂያለሽ አይደል? አባ ደህና ሆናለሁ። አዎ አንቺ ደህና ስትሆኚ እኔ ደህና ሆናለሁ። እኔ ደህና ስሆን አንቺ ደህና ትሆኛለሽ። እሺ አባ እጠነቀቃለሁ። እሺ አሁን በቃ ሂጂና ከልዩ ጋር አጥኑ። እሺ እኔም በጣም ደክሞኛል፣ ልረፍ። እሺ አባ። ደህና ነህ አባቴ? ደህና ነኝ የኔ እናት። ምድር ላይ የምወዳቸው ቤተሰቦች መሀል ተከብቤ ምን ሆናለሁ? ደህና ነኝ። ደህና ሁንልኝ የኔ መልካም፣ የኔ ጥሩ፣ የኔ ሩሩ ባል። ሁሌም ደህና እንድትሆንልኝ ነው የምፈልገው። እሺ ምንድን ነው እሱ? ዛሬ በህመም የደከመች ልቤን ጨርሰሽ ልታጠፊያ ነው እንደየሞከርሽ ያለሽው? አይ በህመም የደከመችው ልብን ብርታት ልሆናት ነው። ይሁንልሽ። እና ውዴ አንድ ማናገር ነገር ነበር። ቁም ነገር ነው። ምንድን ነው እሱ? ዲናዬ ልጅ ልንወልድ ነው እንዴ? እርጉዝ ነሽ? የምን ልጅ? ኧረ አይደለም። እና ታዲያ ምንድን ነው? ያችን ላባራት ነው። ምን አልሽ ዲናዬ? ቅድም ያደረገችው ነገር በጣም ነብሳጨኝ። እንዴ
ቆይ ሞተስ ቢሆን ለትንሽ እኮ አጥቼ ነበር። ይቅርታ ዲኔ፣ እኔ እንደዚህ ማድረግ አልችልም። ለሳቤላ ታስፈልጋታለች። ቆይ ምንድነው በሞላ እሷ ላይ ችክ የምትለው? እኔም እኮ ለልጄ ሳቤላ ነው ማስበው። እንዴ አስበው እስኪ፣ የእሷንም ባህሪ እኮ ነው እየወረሰች የምትሄደው። ይሄ ደግሞ ጥሩ አይደለም። ዲኔ፣ ሁለታችሁ እንደማትግባቡ እኮ አውቃለሁ፣ ግን ለሳቤላ ከልዩ የተሻለ ሮል ሞዴል አላገኝላትም። እች እንደዚህ ነው የምታስቡት? ግድ የለም ጊዜው ሲደርስ በደንብ ታውቀዋለህ። እኔ ግን እንደ እናትነቴ የማደርገውን ነገር አደርጋለሁ። ከአሁን ጀምሮ ጥሩ አስጠኝ እፈልግላታለሁ። እንዴ ዲኔ፣ ቆይ እንጂ ከመሬት ተነስተሽ አትወስኝ። ቆይ ለምን? እኔ መወሰን አልችልም ማለት ነው? አይደለም ዲኔ፣ እንጃ በጣም ፈራሁ። አንድ ነገር ሆናለሁ ብዬ ፈራሁ። እኔ አንድ ነገር ብሆን ለልጄ ደግሞ እማምነውና የምታውቀው ሰው ያስፈልጋታል። ልዩ ደግሞ ለዚህ ትክክለኛው ሰው ናት። ለካ እኔ ምንም ነኝ። ያች ያላትን ቦታ እንኳን እኔ የለኝም አይደል? አረ እንደዛ አይደለም ዲኔ። ልዩ የሳቤላ እናት የማርዳ አደራ ጭምር አለባት። እሱንም ተቀብላለች። ማርዳ? አዎ፣ እናቷ ማርዳ ከኔ ይልቅ ለልጇ ልዩን ነበር የምትመርጠው። ለዚህ ነው ብዙ ሚስጥራዊ የሆኑ ጉዳዮችን ለልዩ አደራ ሰጥታ ሄደችው። እኔም አላውቀውን ብዙ ጉዳዮች ጭምር ልዩ ታውቃለች። ይሄንንም ለ6 ዓመታት ጠብቃ ኖራለች። ለዚህ ነው ልዩን ምንም ማድረግም አልችልም። ላርገው ብል እንኳን ዲና የማርዳ ጉዳይ ይይዘኛል። በቃ እሺ ውዴ፣ ደክሟል፣ አረፍ በል። ሌላ መፍታት ያለብን ጉዳይ አለ ማለት ነው እንጂ እንኳንም ያንን ሚስጥር መኖሩን አወኩኝ እንጂ አንተንም እሷንም ወደዛ ጉድጓድ መልካችሁ። ቆይ ያሳያለሁ። ሄሎ ልዩዬ። ሄሎ። የምስራች። ምስር ብላ ምን ተገኘ? አንድ ዶክተር አግኝቼልሻለሁ። ኧረ እባክህ። ቆይ ግን የሚታመን ነው? አንቺ ምን ጥያቄ ያለው? ጀለስካ ነው፣ ያበደ ዶክተር። ግን እንዴት በዚህ ፍጥነት? አንቺን ለጅብ ሰጥቼ እንቅልፍ የምተኛ ይመስልሻል? ምን አዲስ ነገር አለ? ምንም አዲስ ነገር የለም። ቆይ አንዴ መልሼ እደውላለሁ። ሄሎ ልዩ። እንደዚህ የሚያሯሩጥህ የሆነ ነገር ሲኖር ነው። ቆይ ግን አቢዚ ሳይኖር አንተ ምን ታደርጋለህ? ለነገሩ ብዙ ስራ አለባችሁ። ደግሞ ምን እያሰራችሁ? አንተ በዚህ ፍጥነት መጣችሁ ነው? ይህ ሰውዬሽ መሽጣጣው እንዲህ በቀላሉ ያልቃል። እዛው ከዶክተሩ ጋር አጋፍጮ ስከንፍ ነው የመጣሁልሽ። በዛ ላይ እንዴት እንደናፈቅሽ። እረፍ። እዚህ ምንም ነገር አናረግም ብዬ የለ እንዴ? ምን ሆነሻል? ታውቆሻል፣ ግን እየራቅሽኝ እኮ ነው። ቆይ ደግሞ ፍቅራችን አያሳስብሽም እንዴ? እረፍሽ። አሁን እህትና ወንድም ፍቅራችን ይባባላል እንዴ?
ምን አይነት ቀን ነው? ከማ ሊሆን ይችላል? እኔ እንጃ። እሱ ግን ሊሆን አይችልም። እሱስ ቢሆን? ቆይ ተረጋጊ። እሱ እንዳልሆነ እርግጠኛ ነኝ። አንቺ ምንድን ነው የምትሰሪው? አንቺን እኮ ነው። እዚህ ምን ትሰሪያለሽ? አንቺ እሷ ናት እዚህ የነበረችው? በቃ አንቺ ሁሉም ቦታ አለሽ አይደል? ወይኔ ዲና፣ እሺ አሁን እዚህ ምን እየሰራሽ ነበር? የምናወራውን ነገር እየሰማሽ ነበር? ቆይ እዚህ መቼ ነው የመጣሽው? ኧረ እኔ አሁን የመጣሁት እኮ። እዚህ ምን ልትሰሪ መጣሽ እያልኩሽ ነው። እንትን እኮ ስልክ ጠርቶ እሱን። ምን አባሽ ትሰሪያለሽ? በር ስር ተለጥፈሽ ምን እያደረግሽ ነበር? አቢ እኮ ምን አቢ ደውሎ ወደ ቤት መምጣትን ጠይቆኝ ነበር። እኔን? እና ምን አልሽው? ልየው ብዬ መጣሁና ስቆይበት ደወለ። ከደወለ ምን ልበለው? ለምን ዋሸሽ? ለምን ማለት? እኔ ዋሽልኝ ብዬሻለሁ? እኔ የመጣሁት ቃል ወስድ ነው። ከምን ተነስተሽ ነው እዚህ የለም ልትይ የቻልሽው? ቆይ ለምን አላላልሽው? ዝም ብዬ ነው። አሁን አለ ልበለው? እሱንም አላዘዝኩሽ። እቃውን ይዤለት እስከሚሄድ ድረስ ቢደውልም እንዳታነሹ። አርፈሽ ቁጭ በይ። እባክህ ተዋት። ከዚች ጋር ምንም አይነት ንግግር አያስፈልግም። ይልቅ እቃውን ይዘህ ሄድና ቶሎ ና። ሰሚኛለሽ? ሂጂና ካሳ ቤት ትኩሳት ዘይተሽ ነኝ። እሺ፣ ግን እኮ ትላንት የተገዛ አሳ አለ። ምን አገባሽ? ሂጂና የታዘሽውን ብቻ አድርጊ። ሂጂ ከዚህ አሁን። ጓደኛዬ፣ ሳስበው በህይወቴ ውስጥ ተስፋዬን የሚያጨልምብኝ ከባድ ነገር እየመጣ ያለ ይመስለኛል። እንዴ ርብቃ፣ ምን ሆነሻል? ለምን እንደሱ አልሽ? ቤቲ ኤፊን እንደምትወደው ነገረችኝ። ለብዙ ጊዜ እሱን አፍቅሬ እየተጎዳሁ ነው አለችኝ። ኤፊ ያንቺ? እንዴ እንዴት እንዲህ ሊሆን ይችላል? አዎ፣ እኔም ልክ እንዳንቺ ነበር የደነገጥኩት። ሌሊቱን ሙሉ እንቅልፍ አጥቼ ቁጭ ብዬ ነው ያደርኩት። ኤፊ ቦይፍሬንድሽ እንደሆነ አታውቅም እንዴ? አልነገርሻትም? ለማ? ለቤቲ? እንዴ ቤቲን እያወቅሻት ምን ያህል እንደምትቀናብኝና ወሬኛ እንደሆነች እያወቅሽ ለአባባ ንገሪልኝ ብዬ ነው የምነግራት። ታዲያ ምን ልታረጊ ያሰብሽ? አላውቅም። አጣብቂኝ ውስጥ ነው የገባሁት። በጣም ከባድ ነው፣ ግን ቢሆንም ይሄ ህይወትሽ ነው። ህይወትሽን መቀጠል አለብሽ። እንደውም ከዚህ በኋላ ስለ ኤፊ እንድታወራለሽ እድል መስጠት የለብሽ። የምወደው ሰው እኔን ቶሎ ያበገባ ራሴን አጠፋና በቁሙ ገለዋለሁ። ሞቼም ቢሆን እረፍት አልሰጠውም። ህይወቱን ለዘላለም ነው ምስቅልቅል የምወጣለት። ሌላ ሰው ካገባ ራሷን እንደምታጠፋ እየተናገረች ነበር። ምን አይነት አጣብቂኝ ውስጥ ነው የገባሽው ጓደኛዬ? በቃ ያላችሁ አማራጭ ጉዳዩን ለአባትሽ መናገርና ከዚህ ጣጣ ውስጥ መውጣት ነው። እንደውም ያው ሉልሽ መጣልሽ።
አበድኩ ልበልሽ? ሚስቴን እያቀፍኩ ነዋ፣ የልጆቼን እናት። የኔ ፍቅር እዚህ ቤት ውስጥ ምንም ነገር እንደማናደርግ ነገር የለም። ታዲያ እዚህ ነፃነት ማናገኝ ከሆነ ወጣ እንበላ። ያቺ ሽጎ እኮ አይታናለች። ደግሞ አብረን እንደነበርንና አብረን ተያይዘን መውጣታችንን መታወቅ የለበትም። እንደዛ ከሆነ ደግሞ እንዴ አረጋጋ። በፍጹም አይሆንም። እሺ ቆይ ምንድን ነው የምትይው አንቺ? እንውጣ እምቢ፣ እዚህ እምቢ እና እኔ ልፍንዳ እንዴ? የኔ ቅስላ እንደዚህ ስትሆን እኮ በጣም ነው ደስ የሚለኝ። ልቤን ነው የምታሸፍተው። ልብሽ ከሸፈተማ እዚህ ምን እንሰራለን? ተያይዘን ነው ጫካ መንገው። የኔ አራስ ነብር በደስታ ልብ ሲሸፍት ገላ ያድርም ከቤት። ግን እና ወዴት ነው? እታች ሂጂ፣ ሰው መኖሩን ቼክ ማድረግ አለብኝ። ልቀቀኝ። አንተ እኮ አይነሳም። እንዴ አብርሃም ደወለ። ሄሎ አብርሽ። ማርኮን ወዴት ሄድክ? ከሆስፒታል ሰው ጣጣውክ? አይ አለው እኮ እዚሁ አካባቢ። አንተ እስክጨርስ ዞር ዞር ልበል ብዬ ነው። አሁን እመጣለሁ። ታዲያ ርቀሃል? ወጣህ እንዴ? አለው እዛው አካባቢ ነኝ። አንድ ጓደኛዬ እኮ የሆነ እቃ ነበረና ማይለት እሱን ቼክ ላድርግለት ብዬ ነው። እኔን ትተህ ምን ነካ ማርኮ? ወዴትም መሄድ አልነበረብህ። ይገባኛል። ምን ላድርግ? የጓደኛ ያደራ ሆኖብኝ እኮ ነው። ከኔ ጤና የሚበልጥ ምን ያህል ወሳኝ እቃ ቢሆን ነው ጥለኸኝ ሄድከው? እንዴት አይነት ውድ እቃ መሰለ! ብታየው እኮ እንዴት እንደሚያማልል። በቃ የከበረ ድንጋይ በለው። ሄሎ ሄሎ ማርኮ፣ ሄሎ። ወይ አብርሽ፣ ምንድነው? ያለውበት ቦታ ነው መሰለኝ ኔትወርኩ አይሰማም። ሰማኸኝ አብርሽ? እየሳክ ነው እንዴ? አረ ምን አልከኝ? ትናለኝ እኮ። እሺ ቶሎ ነው። መጣው፣ በቃ መጣው አብርሽ። አንቺ አዋርደሽኝ ነበር። ሰው ነገር ስታምሩ እናንተ እኮ ድሮም እንዲህ ስትሆኑ ነው የሚያምርባችሁ። የኔ ቆንጆ፣ ስለ ይቅርታሽ በአካል ላመሰግንሽና ላይሽ ነው የመጣሁት። ደግሞ ምሳ ጋብዛችኋለሁ ብያል ነበር። ስራ ላይ ስለሆናችሁ ቴካዊ ይዤ መጥቻለሁ። ስለ ምሳውም ስለ አበባውም በጣም አመሰግናለሁ። አዎ በጣም እናመሰግናለን። የስራ ስልክ ነው እንዴ? እሺ በጣም ደስ ያለ ስማ፣ ለምን ነው ስልክ ማታነሳው? ለገርል ፍሬንድ ምሳ ይዞ መሄድ ይሄን ያህል ብርቅ ነው እንዴ ሮሚዮ? እየተከታተልከኝ ነው እንዴ አንተ ጭራቅ? ስራዬ ምን ሆነና?
ለማንኛውም ምሳ እንደጨረስክ በፍጥነት ወደ ባር እንድትመጣ። ልቤ ፍርጥ አለልሽ የኔ ቆንጆ። ፀሐይ አስመታውሽ አይደል? ይቅርታ። እኔን ይምታኝ፣ እኔን ሞላቸው ይምታኝ። አታካብዳውን ነው የመጣሁት። ትንሽስ ቢሆን ለምን ላስመታሽ? በቸርኬ ማስኬድሽ አላንስ ብሎ ጭራሽ ፀሐይ ላስመታሽ? እስኪ ተወኝ፣ ይልቅ አሁን ቶሎ መመለስ ይኖርብኛል። በቃ ወደ ገደለው እና እስኪ ትንሽ እናውራ። ናፍቀሽኛል። ባወራ እኮ ደስ ይለኛል፣ ግን ደግሞ ቶሎ መመለስ ይኖርብኛል። ቤት ውስጥ አሳ እያለ አሳ ግዢ ያለችኝ ያለ ምክንያት አይደለም። የሆነ ያሰቡት ነገር ይኖራል። ምን ሊያደርጉ? ሙልጭ፣ እኔ በምን አውቃለሁኝ? ሙልጫው የሆነ አስቀያሚ ነገር ተፈጥሮ እና ደንግጫለሁ። እኔ ልደንግጥልሽ። ምንድን ነው እሱ? ዲናና ማርኮን። ዲናና ማርኮ ምን? የእነሱ ነገር ማለቂያ የለው። ወንድምና እህት አይደሉም። ምን ማለት? እኔ አላቅም። መኝታ ክፍሉን ዘግተው ፍቅራችን ቀዘቀዘ ምናምን እያሉ ሲያወሩ ሰማሁ። ብቻ ምንም ደስ አላለኝም። እነዚህ ሰዎች ሰው መኝታ ቤት ገብተው ለነገሩ መኝታ ቤት ዘግተው ጥፍራቸውን አይሞራረዱ። ስንት ሰው አለ በእናትሽ የባል አልጋ ላይ። አንቺ ሞራል እንዴት አገኙ? እነዚህ ሰዎች በዚህ የሚያበቁ አይመስለኝም። ሌላም ብዙ ጉድ ሳይኖራቸው አይቀርም። እነዚህን እንደው በተኙበት ሂዶ ጸጥ ማድረግ ነው። ሙልጭ፣ ዛሬ ደግሞ የባሰ ነገር አደረግኩኝ። ደግሞ ምን አደረግሽ? እንደነገርኩክ ተያይዘው ሲገቡ ተከትያቸው ነበር። ከዛ ደግሞ አንተ መረጃ ሰብስብ ያላልከኝ ልክ ልቀርጻቸው ስልኬን ሳወጣ አንተ አልደወልክም። ከዛ ተያዝኩልክ። ቆይ አንቺ ለምንድን ነው ለአብርሃም ማትነግሪው? በቃ ንገሪው፣ ዛሬውኑ ንገሪው። አይ አላደርገውም። ቆይ ቢሞትብኝስ? አንቺ ደግሞ ምንም አይሆንም፣ ይልቅ ጊዜው ሳይረፍድ ዛሬውኑ ንገሪው። አይ ዛሬማ አይሆንም። ቆይ እሺ ለምንድን ነው ማትነግሪው? አሁን ላይ ትንሽ እያመመው ነው። ትንሽ እስኪሻለው ጠብቄ በዘዴ እነግረዋለሁ። እስከዛ ደግሞ ማሳመኛ መረጃ መሰብሰብ አለብኝ። ይኸውልሽ ልጁ እንደኔ ግን ፍርጥ አድርገሽ ብትነግሪው ነው የሚሻለው። እና የሱ ልብ ፍርጥ ብሎ ይሙት? በጭራሽ አላደርገውም። ሙልጭ፣ ግን አንድ ነገር አታደርግልኝም? ምንም ነገር አደርግልሻለሁ። እቤት እንድትገባና ቪዲዮ እንድትቀርጽልኝ እፈልጋለሁ። እሱን አታደርግልኝም? አሃ አንቺን አባረው በላ ሲባባሉ እጅ ከፍንጅ እንዲዝ ነው። መች አሁን እንሂድ? አይ አሁን አይደለም። እንደ ዛሬ አይነት ሁኔታ ሲፈጠር እኔ ራሴ እደውልልሃለሁ። በቃ ለማንኛውም አሁን ዝም ብለሽ እዚህ ጋር ሰሚ ቀብድ ፈልጋለሁ። ኧረ እባክህ ካልሳምኳ አትተባበረኝማ። ኧረ አላልኩም። ብልጥ ልጅ የያዘውን ይዞ ያለቅሳል። ለዛሬ ጥፊሽም ይበቃኛል። እንዲሁ ስለናፈቅሽኝ። ወተት አለ ወተት። ስሚ አንቺ፣ ምን ለማድረግ እየሞከርሽ ነው? ቆይ አሁን ደግሞ ምን አደረግኩ? የወጣልሽ አጨብጫቢ እንደሆንሽ እኮ እናውቃለን። መቼም አንቺ ክፋት አስበሽ ካልሆነ በስተቀር ደግ ልታስቢ አትችይም። ለምንድን ነው ማርኮንን በዛ ልክ የቀረብሽው? አዳኔ ዝም ብዬ ነው። ቆይ አንቺ ምን አስበሽ ነው? ጭራሽ እኔን እየጠየቅሽኝ ነው? ትሰሚያለሽ? እኔ ማርኮን አይደለሁም። እሺ፣ በደንብ አውቅሻለሁ፣ በደንብ ታውቂኛለሽ። እኔ በቅንነት ነው ያደረኩት። ትሰሚያለሽ? ድጋሚ በማያገባሽ ነገር ውስጥ እንዳትገቢ። ሰማሽኝ? እሺ። ቆይ አቤት። ቅድም አብርሃም ነበር የደውለው? አዎ። እርግጠኛ ነሽ? እርግጠኛ ነኝ። እሺ። ቆይ እስኪ ስልክሽን አምጪው። ስልኬን ለምን?
አይሰራልሽም። አምጪው አልኩሽ አይደል እንዴ? አምጪው። ምንድን ነው ይሄ? ወድቆ ተሰብሮብኝ ስክሪኑ ተበላሽቶ ነው እንጂ እኔ ከአንቺ ጋር ምን አጨቃጨቀኝ? እንጂ ትዛ እሱን እራሱን አልጠይቀውም እንዴ? ሄሎ አባቴ፣ የት ደረሳችሁ እንዴ? እዚሁ ናችሁ ነው እንዴ? ምን ሆናችኋል? ምንድን ነው ልዩ? ደህና አይደለሽም? ደህና ነኝ። እኔ የምልህ አቢ፣ ቅድም እኛ ጋር ደውለህ ነበር እንዴ? ማኔ? ኧረ አልደወልኩም። እርግጠኛ ነህ? ልዩ ጋር ሳልደወልክም? አዎ እንዴ፣ ልዩ ጋማ ስደውል ነበር። ቀኑ ሙሉ ስቀጠቅጥ እኮ ነው ሙሉ። አቢ ደበቀልኝ ማለት ነው? ግን ለምን ደበቀልኝ? ምንድነው? ሞቅ ሞቅ እናድርገው እንጂ እንዴ፣ ደክሞን አይደል የመጣ ነው። አንቺ እዚህ ተገትረሽ ምን ትሰሪያለሽ? ገብተሽ ስራሽን ስሪ። ብታይ ብዬ ዛሬ ሰማሁት የወንጀል ታሪክ እንዴት እንደሚያሳዝን። የምን ታሪክ? የቤተሰብ 3 ፍቅረኛሞች ናቸው። ሶስት ፍቅረኛሞች? እንዲህ የሚባል ነገር አለ እንዴ ደግሞ? አዎ፣ ሁለቱ ባልና ሚስት ናቸው። አንደኛው ደግሞ ውሽማ። ብታይ ዘመዳቸው ቤት ነው አንድ ላይ የሚኖሩት። ግን የሰውየውን ንብረት ለመውሰድ ብለው እሺ፣ ታዲያ ምን አገባን ስለ ሰው ተረት ተረት? እኔ ፈልጌው ነው ውዴ። አሁን ይሄ ምኑ ጥሞ ነው? ኧረ እባካችሁ ወሬ ቀይሩ። ለምን ተይ አታውራ። እኔ ፈልጌው ነው ታሪኩ። እሺ ቀጥይ እባክሽ። ከዛ ገንዘቡን ለመዝረፍ ብለው ወዳጅ ዘመድ መስለው ቀርበውት፣ ግን ደግሞ ከጀርባው ብዙ የሚሰሩት ሴራ አለ። ልዩ፣ ይሄ እውነተኛ ታሪክ ነው? አዎ። ታስታውሳለህ? ከተዘጋው ዶሴ የሚለውን የቴሌቪዥን ፕሮግራም፣ እዛ ላይ የሚታይ አይነት ፕሮግራም ነው። ፖሊሶች ናቸው ያቀረቡት። እሺ እባክሽ፣ ምን አይነት አጓጊ ታሪክ ነው? የገዛ ቤተሰባቸውን ለገንዘብ ብለው ሊገሉት? ከዛ ብዬ እንዳቀዱት ሰውየውን ገለውት። ምንድነው አንቺ በዚህ ሰዓት ገደሉ ፈለጡት የምትዩ? አርፈሽ ቡናሽን አቀቂም እንዴ? ቀላል። ዛሬማ ለቅጥ መስመር ለቃለች። ሀይ የሚላት ሰው ሁሉ እኮ ጠፋ። ግን እኮ አብዬ ተመችቶታል። እኛ ግን መስማት አንፈልግማ። ተዋት እስቲ ትጨርስ። ይሄ በጣም ጠቃሚ መረጃ እኮ ነው። ሰውየው ግን ያሳዝናል። እባክሽ ልዩ። እሺ መጨረሻው ምን ሆነ? ደግሞ እኮ አብዬ እሱም ብቻ አይደለም፣ ሙሉ ቤተሰቡን ገለውት ንብረቱንና ሀብቱን ይዘውት ሊጠፉ ሲሉ
ጀግናው ፖሊስ ደርሶ ማንቆርታቸውን ይዞ እስር ቤት አወረዳቸው። የት አባታቸው? ልዩ እኔ መፍረድ አልወድም እንጂ እስር ሳይሆን ስቅላት ነው የሚገባቸው። ሰው እንዴት የራሱ ያልሆነ ገንዘብ ይወስዳል? ሊያውም በጉልበት። እሺ ደግሞ ህይወቱን ከሚነጥቁት ምን አለ ገንዘቡን ቢጠይቁት እኮ። አይገርምም አብዬ? መስረቁን ይስረቁ፣ ሌባ መሎ አይለቀው። ግን እንዴት ህይወቱን ይነጥቁታል እኮ አብዬ? ስግብግብነታቸው እኮ ነው። ደግሞ እኮ ቅጣታቸው እስር ብቻ አይደለም፣ ድጋሚ ህዝብን እንዳያጭበረብሩ በሚያውቋቸው ህዝብና ወዳጅ ፊት ነው በቴሌቪዥን ያጋለጧቸው። ብታይ አብዬ እንዴት እንደሚያስፈሩ። ይሄ በጣም አሳፋሪ ነገር ነው። ሰው እንዴት ከሰውነቱ ዝቅ ይላል? እንዴት ይጨንቃል? ጣትሽን ወደ እኔ እየጠቆምሽ ነው ማለት ነው? እንጭጭራስ ከገንዘቡም ከማንም በፊት ያንቺን ጫጩት ጭንቅላት ነው ቀድሜ የማፈርሰው። ስቅላት ነው የሚገባቸው። ስሚ አንቺ፣ እዚህ ዝም ብለሽ አታስጊን። ትወጫለሽ ወይስ አርፈሽ ቁጭ ትያለሽ? ነይማ እንዴ ወደ ላይ ላውራሽ እኮ። እዚህ አውራኛ። ላይ ነው የፈለግኩሽ። ብቻችንን። ለምን ውዴ? ናፍቀሽኝ ነው። ማርኮን በኋላ ለውጤት ወደ ሆስፒታል ተመልሰን ስለምንሄድ የትም እንዳትሄድ እሺ? እፈልግሃለሁ። እኔ የምልህ ዶክተሩ ግን ምን አለ? የኔ ሕክምና ጉዳይ አሳሳቢ ነው። ምንም እንኳን ብጓጓም ብሞክርም ከመባስ ውጪ ምንም የተለየ ነገር እያዩ አይደለም። ገና እኮ ውጤቱን አላየንም። እንደዚህ አትሆንሽ አባቴ። እሱን ተይው። እኔ በዚህ ሰዓት ከሕክምና ይልቅ ሌላ የተሻለ የማስብበት ቁም ነገር አለኝ። ምንድን ነው የኔ ጌታ? ዲና፣ ሳቤላ ወንድም የሚያስፈልጋት አይመስልሽም? በቅርቡ ልጅ እንድንወልድ እፈልጋለሁ። ልጅ ብንወልድ ምን ይመስልሻል? አሁን በዚህ ጊዜ ካልወለድን መቼ ነው የምንወልደው? የተለያዩ ምክንያቶችን እየደረደርሽ እኮ 6 ዓመታት አለፉ። ማለቴ አሁን ላይ አንተ ታማል፣ በዚያ ላይ ደግሞ ያንተንም ስራ ጨምሮ ብዙ ስራ አለብኝ እኮ። እንዴት ይሆናል? ቢሆንም ህይወት ይቀድማል እኮ ዲና፣ ማንነት አይቀድምም? ቆይ ይሄን ያህል አንድ ልጅ መውለድ እንዲከባድ ነገር ነው ወይስ እኔ ማላውቀው ሌላ ችግር አለ? አይ እንደሱ አይደለም። እሺ አባቴ። ታዲያ ምንድን ነው ዲና? እኔ በሞት ለሳቤላ ማን አላት? ከጎኗ ወንድም ወይ እህት አብሯት እንዲሆን እፈልጋለሁ ዲና። በዛ ላይ ከአንቺ ከወዷ ባለቤቴ ልጅ ቢኖረኝና አቀፊው በሞት ደስ ይለኛል። ስታይኝ የሙት ልጅ ማሳደግ የምፈልግ ይመስልሃል? ጅል ዲና፣ ከአንቺ አብራክ የማገኛቸው ልጆች ትልቅ ስጦታዬ ናቸው እና ትወልጂልኛለሽ? እሺ ውዴ። ወዴት ነሽ ታዲያ? ሰውዬው አልፋታለኝ እኮ። አሁን በወልሽ ጠፍጥፌ እንድሰጠው ነው እንደፈለገው። መጣው። እሺ ጠብቀኝ። አቢ፣ ትንሽ ቡና ከጠጣክ ብዬ እኮ አምጥቼ ልክ ነበር።
አይ ትንሽ ሽታው ከደረሰኝ ይበቃኛል፣ ይቅርብኝ። ልዩ ምድር ላይ የምትወጂውን ነገር እንዳትጠጪና እንዳትመገቢ ተከልክለሽ መኖር ምን ያህል ከባድ ነው። አቢ ትንሽ ብቻ ቅመስ። በጣም በቀጭን እኮ ነው ያፈላውል። አመሰግናለሁ ልዩ። ልዩ ዛሬ ቀን ምን ነበር የተፈጠረው? ማለቴ እኔን ሰበብ አድርገሽ ከዚህ ግቢ መውጣት ጀመርሽ? የት ሄደሽ ነበር ዛሬ? ማለቴ እንደዋሽልሽ ያደረግሽበት ምክንያት? እኔ አረ መቼ? አረ በፍጹም የትም አልሄድኩም። ታዲያ እኔ ዛሬ ቀን ደውዬልሽ ነበር እንዴ? ልዩ ያለፈው አልፏል። ውሸት እንደማልወድ ታውቂያለሽ። እንዳይደገም ማርኩን መነጋገር አለብን። አሁን አስቸኳይ ጉዳይ ነው። ጥሩ ሙሉ አይደለም ማለት አብርሃም እንደ አዲስ ማስቸገር ጀምሯል። አትሰማኝም እንዴ? አብርሃም ልጅ እንውለድ እያለኝ ነው። እና እኔ ምን ላድርግ? ምንድን ነው ከኔ የምትፈልጊው? ተናገሪያ። ለመሆኑ ስታይ ምንድን ነው የምመስልሽ? ወንድ ልጅ እኮ ነኝ። ይሄ ድርጊትሽ ለወንድ ልጅ የሞት ሞት ነው። እኔ እኮ ባልሽ ነኝ፣ የልጅነት ፍቅርሽ። እኔ ፊት ያ ሰው ይዞሽ ሲሄድ ሊሰማኝ የሚችለውን የልብ ስብራት በፍጹም አትረጂው፣ ሊገባሽም አይችልም። እሺ አሁን ተረጋጋ፣ አትጩ፣ ሌላ ሰው እንዳይሰማን። ይስማ። አዲስ ነገር እኮ አይደለም። ለምን ሁል ጊዜ እንደዚህ እንደምትሆን ነው ማይገባኝ። ለዓላማችን ስንል አይደል እንደምናደርገው? በጣም በዛ። እሺ ታዲያ ምን ላድርግ? አስጨነቀኝ እኮ። መልሱን ላን ያሳጣኝ። እንድንነጋገር ብዬ እኮ ነው የመጣሁት። ዛሬ ሁለት ነገር ግልጽ አድርገልሻለሁ። አንደኛ የመጣንበትን ዓላማ ገለን ሀብቱን ወደ ራሳችን ማዞር። ሁለተኛ ሁሉንም ነገር እርግፍ አድርገን ትተን ወደ ህይወታችን መመለስ። በቅርብ ቀን ይህን ካንቺ እጠብቃለሁ። ከዚህ በላይ ያንቺና የዛ የውሽማሽ መቀለጃ አሻንጉሊት መሆን አልፈልግም። ተግባባን? እስካሁን ለልጅነታችን ፍቅር ስል አንቺን አምኜ ገብቼበታለሁ። ለአንቺ ምንም ያልመሰለሽ የኔ ክብርና ጉዳት ለእኔ ግን ከዚህ በላይ በቅቶኛል። መሸከም አልችልም። መውረድ ከሚገባኝ በላይ ዝቅ ብዬልሻለሁ። ዝቅ ማለት አይደለም፣ በጣም ዘቅጫለሁ። እኔ ቀድሞውንም ነግሬሽ ነበር። በፍጥነት እቅዳችንን ማንፈጽመው ከሆነ እንደዚህ አይነት ችግር እንደሚያጋጥመን ነግሬሻለሁ። ስለዚህ ይበቃኛል። በቃኝ። ማስመሰሉም ሁሉም ይበቃኛል። በቃኝ። ከእቅድሽ አውጪኝ። ስለዚህ በራሴ ወስናለሁ። ልጅ ወልድለታለሁ። ያርግልሽ። መልካም የእናትነት ዘመን። ሮሚዮ፣ እዳን ሳከፍል እኮ ወለዱ በጣም እየበዛ ነው። ምን ትላለህ? አሁንም አላገኘሁም። ጊዜ እፈልጋለሁ። እከፍልሃለሁ። በአንድ ነገር ከተስማማን ችግር የለም፣ ጊዜ ሊሰጥ ይችላል። ካልሆነ ግን እንዳታስቡ፣ ጭራሽ አልሰማም። እሺ ልስማ። በምንድን ነው የምንስማማው? የሚስትህን
ቆንጆ ቪዲዮ ታመጣልኛለህ። ምን አልክ አንተ? እንዴት ብትደፍረኝ ነው? ለምን አትከበርም? ይኸውልህ ደግመህ እንዳታስበው። ተመለስ ተባልክ አይደል? ስለዚህ አርፌ የተባልከውን አድርግ። ቆይ ባልከፍልህ ምን ታመጣለህ? ጠብቀኝ፣ ምን እንደማመጣ ላሳይ። ማርኮ የእውነቴን ነው፣ እገልሃለሁ። ፎቶውን ከየት አመጣው? እሷን ልጅ ውስጥ አትክተታት። የእውነት እገልሃለሁ። ማትስማማ ከሆነ እገልልሃለሁ። ሄሎ ዶክተር ርብቃ በአሁኑ ሰዓት ምን እየሰራች ነው? እንኳን ደህና መጣሽ ቆንጂት። ንገረኝ፣ ለምንድን ነው እዚህ ያመጣችሁኝ? ይህን ቪዲዮ ለቅና አፈምስሻለሁ። ኤፍ ችግር ውስጥ ነው ያለሁት። ማንም ሁን ማን ከኔ ግን አታመልጥ። ታግተሻል እያልከኝ ነው? ልጅ ልንወልድ ነው እንዴ? ቆይ ምንድን ነው ያደረግሽው? አብርሃም ግን ይህን ነገር መስማት የለበትም። ምንድን ነው ያልሽው? ልዩ ብዬ መምክንያት አንቺ ነሽ። እንቅፋት ለመሆን እየሞከርሽ ነው። ባያቀኝስ እዚህ አግተን ታስቀረኝ ነው? ይሄው ክፍልሽ። ቆይ ምንድን ነው በሞላ ገረድ እሷ ላይ ችክ የምትለው? እኔ ማርኮ አንቺ ያዘጋጀሽውን የእንቅልፍ መድኃኒት መጠቀም ይመስልሻል? እባክህ ከዚህ አስወጣኝ። እኔ እዚህ መቆየት አልችልም። ባልመልስሽስ? በቃ የኔ እድገት እንደ ካሮት ወረታችሁ ነው ይቅር። እኔ ጀግናው የአንቺ መከታ አስወጣኝ ያለ አስወጣኝ። ከምጥሽ ገላገልኩሽ። አታውቂኝም እና ከኔ ጋር ዘራፍ ዘራፍ አትጫወች። እንዴ ቢሆንስ? አልሰረኩ። ተይኝ ብዬሻል ነበር። ወዴት ነው የምተው? ስራው ምንድን ነው? ስጠራሻ ቤት ስልክሽ ወዴት? እንደዛ ስበሽ ከሆነ ሞክሪኝና ሳይሻለሁ። ቢያመልጠኝ የት ሄዳል? እናቱ ወደ አይገባ። ምን ነካ ማርኮ? ራስ ወዳድ ነህ፣ የማትረባ ደደብ፣ መጥፎ ቆሻሻ ሰው ነህ። እሺ በጣም ፈራ። ከምን ተነስተሽ ልትይኝ ቻልሽ? ይህንን ቪዲዮ ዓለም ሲያየው ሰው ሁሉ ሲመለከተው አስብሽ። ይሄን በፍጹም ማድረግ አልችልም። በፍጹም ማርኮን ተሾመ እባላለሁ። ከዚህ በኋላ አለቃሽ እኔ ነኝ። ሁላችንም ደክሞናል። ነገ ከዚህ ይቀጥላል።